ሀገር ስንሰደድ ወይም ደግሞ አረብ ሀገር ስንመጣ እጅግ በጣም ጥንቃቄ ልናደርግባቸው የሚገቡ እኛ እንደ ቀልድ አይተናቸው ግን ዋጋ የሚያስከፍሉን እጅግ በጣም ከባድና ማለት በይቅርታም ሆነ በምንም የማይታለፉባቸው በጣም ወሳኝ ነገሮች አሉ። ከእነዚህ ውስጥ ደግሞ አንዱ ነው። እሱ ምንድን ነው? እዚህ ሀገር ላይ ስንኖር ሳውዲ አረቢያ የሚሆን በተለይ ሳውዲ አረቢያ ላይ ማለት ነው፣ ዱባይም፣ ኩዌትም፣ ኳታርም ብቻ የትኛውም አረብ ሀገር ላይ ስንኖር ይሄንን ነገር ካደረግን በጭራሽ እዚህ ምድር ላይ ለመኖርም ሆነ እዚህ ምድር ላይ ለመተንፈስ ፈቃደኝነታችን በራሳችን ጊዜ ሰርዘናል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የፎዚ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። ሁላችሁንም በያላችሁበት የዓለም ዳርቻ ከክፉ ነገር ፈጣሪ ይጠብቃችሁ። ሁላችሁንም እንደዚህ አይነት አደጋ ወይም ደግሞ እንደዚህ አይነት ሳታስቡትም ሆነ አስባችሁ እንደዚህ አይነት ነገር ውስጥ ከገባችሁ ፈጣሪ እንግዲህ በምህረቱ እሱ ምህረቱን ልኮላችሁ ከጉድ ያውጣችሁ ላለሁኝ። እንግዲህ በመጀመሪያ ሀገራችንን ሰላም ያድርግልን፣ ለእህቶቻችን ልቦና ይስጥልን፣ ለወንድሞቻችን ልቦና ይስጥልን፣ እንዲሁም ደግሞ ለሀገራችን ፍቅር ይስጥልን እላለሁ። ይሄንን ቪዲዮ ስትከታተሉ ለብዙ እህቶች በተለይ ሚዲያ ላይ ሲወጡ ማድረግ ያለባቸውና ማድረግ የሌለባቸውን ለማያውቁ እህቶች ሸር አድርጋችሁ አድርሱልኝ። ለምን ካላችሁኝ ይቺ እህታችን ምናልባት እድሜዋም ህፃን ናት። እንደገና ደግሞ ሚዲያ ላይ የምትለቀው ነገር እሷን የሚጎዳትና የሚጠቅማትን ነገር ግንዛቤ ያላት አይመስለኝም። ግንዛቤ ቢኖራትና የለቀቀችው ቪዲዮ ለእሷ ለህይወቷ እጅግ በጣም ዋስትና የሚያስወስዳት እጅግ በጣም ክፉ ነገር እንደሆነ ብታውቅ ይሄን ነገር ታደርጋለች ብዬ አላስብም። ስለዚህ እህቶች በተለይ አሁን አዲስ የሚመጡ ልጆች በጣም ህፃን ልጆች ናቸው። ምናልባት ከኛ በፊት አረብ ሀገር የመጡ እህቶቻችን በህፃነታቸው መጥተው ሊሆን ይችላል። ግን ከኛ በፊት የነበሩ እህቶቻችን አስተሳሰባቸውና እኛ ያለንበት አስተሳሰብ እንዲሁም ደግሞ አሁን እየመጡ ያሉ ህፃኖች ያሉበት አስተሳሰብ በፍጹም ይለያያል። አስተሳሰባችን እድሜያችን እኩል ቢሆንም አስተሳሰባችን ሰማይና ምድር ያለው እርቀት አለው ማለት ነው። ለምን ካላችሁ ለምሳሌ አሁን በ12 ዓመታቸው የሚያደርጉትን ነገር እኔ በ12 ዓመቴ አላደረኩትም። አሁን ላይ ያሉት ልጆች እጅግ በጣም የፈጠኑ፣ ሲያድጉም የፈጠኑ፣ ሲያስቡም የፈጠኑ ናቸው። ትዕግስት የሚባል ነገር፣ ለነገ ማሰብ፣ ለነገ ማስተዋል የሚባል ነገር የላቸው። ስለዚህ እህቶቼ ሚዲያ ላይ ስትወጡ በተለይ አረብ ሀገር ላይ ስትሰሩ እንደዚህ አይነት ነገሮችን ማድረጋችሁ ለእናንተ በጣም ሪስክ ያስወስዳችኋል፣ ለህይወታችሁም እጅግ በጣም አደገኛ ይሆናል ማለት ነው። እንግዲህ ሰሞኑን በሚዲያ ላይ ሲዘዋወር ያየ ነው ከአበሻዎቹ ወይም ደግሞ ከኛ አማርኛ ከምንናገረው ባሻገር በመዲያሞች ጋር እጅግ በጣም ጩኸት የፈጠረ ነገር፣ መዲያሞችንም አረቦችንም ያስቆጣ የሳዑዲ መንግስት ያስቆጣ ነገር፣ እጅግ በጣም አስጸያፊ የሆነ ነገር ሲደረግ አይተናል። ያ ምንድን ነው? አሁን አዲስ የመጣች እህታችንም ትሁን የቆየችም ትሁን ብቻ አላውቅም፣ ልጅቷ ህፃን ናት። ሲያዋት እንግዲህ ይሄ ፊልተር ሁላችንም ህፃን አድርጎ ሊያወጣን ይችላል። ነገር ግን የሳዑዲን መንግስት ከንፈር ለከንፈር ስትሳሳም በፊልተር አወጣ ሚዲያ ላይ ለቃ ነበረ። ያንን ቪዲዮ እጅግ በጣም ብዙ ሰዎች ሸር አድርገውታል። እጅግ በጣም ብዙዎች ቪዲዮ ሰርተውበታል። እጅግ በጣም ብዙ ሰዎች ዲዩት አድርገውታል ማለት ነው። ያ ቪዲዮ ደግሞ የሀበሻ እጅ ላይ አልቀረም። ከእሷ ቤት ላይ አጥፍተዋለች። እሷን ፔጇን እንዳለ አጥፍታ ጠፍታለች። ይሄ የሆነበት ምክንያት ደግሞ ምንድን ነው? ልጅቷ በመንግስት ደረጃ እየተፈለገች ስለሆነ ከተፈለገ ደግሞ በህይወት መቆየት ስለማትችል ልጅቷ ፔጇን እንዳለ ጥፍት አድርጋ ጠፍታለች። ነገር ግን እዛ ሀገር ላይ ያለችው ሳዑዲ አረቢያ ነው ብለዋል። ሳዑዲ አረቢያ ላይ የትኛው ጠረፍ ብትሆን እንኳን መሀል ከተማ ላይ ተቀምጣ ጠረፍ ላይ ብትሆን አታመልጥም። ምክንያቱም እዛ ሀገር የሚፈልጓችሁ በሎኬሽን ነው፣ ባላችሁበት ሎኬሽን ነው የምትፈለጉት። ስለዚህ አብዛኞቻችን ቲክታክ ላይ ስንጠቀም ቲክታክ ላይ ቁጥራችን ስለማይወጣ ወይም ደግሞ በፊልተር ስለምንጠቀም የእኛን አድራሻ ማንም ሰው የሚያውቅ ያለ አይመስለንም። ቲክታክ ላይ ግን በእኛ ስምና በእኛ ኢሜል ገብተው የፈለጉትን ነገር ማውጣትና እኛን መያዝ ይችላሉ። ስለዚህ የቲክታክ ኢሜላችሁንም ማጠፋችሁ፣ የቲክታክ አድራሻችሁንም ማጠፋችሁ፣ ምናችሁንም ማጠፋችሁ የምንሰራው አረብት እስከሆነ ድረስ አረቦች ደግሞ አንድ ላይ ከተነጋገሩበት እጅግ በጣም ከባድ ነው። ይሄንን ጉዳይ አሁን በቲክቶክ ብቻ አይደለም የቀረው። ትዊተር ላይ ብትሄዱ ስለሷ ነው የሚጽፉት አረቦቹ። ቴሌግራም ላይ ብትሄዱ ስለሷ ነው ሸር የሚደረገው። ኢንስታግራም ላይ ብትሄዱ ስለሷ ነው ሸር የሚደረገው።
ፌስቡክ የእነሱ ፔጅ ላይ ብትገቡ ስለ እሷ ነው ሸር የሚደረገው። ብቻ ከሁሉም ቦታ ላይ ሸር የሚደረገው የእሷና የእሷ ብቻ ነው። አረቦቹ ራሱ እኛ የምንሰራባቸው አረቦች ራሱ ይችን ልጅ ምንድናት እንደዚህ አድርጋ ይኸው ቪዲዮ ለቃ ካገኟት ይገሏታል እያሉ እጅግ በጣም ብዙ አረቦች ለሰራተኞቻቸው ማስጠንቀቂያ እየሰጡ ነው። ምክንያቱም ይች ልጅ ህገወጥ ከሆነች አረብ ቤት እንደዚህ እየሰራች ያ የተገኘችበት አረብ አሰሪ ራሱ ሌላ ሪስክ ስለሚገጥሙ እጅግ በጣም በፍርሃት ውስጥ ነው ያሉት አረቦቹ ራሱ ማለት ነው። ቲክታክ የምትጠቀሙ እያሉ ቲክታክ የሚጠቀሙ ከሆነ ሰራተኞቻቸው እንደ ምክር ጥሩዎቹ እንደ ምክር እየሰጡ መጥፎዎቹ ደግሞ ጭራሽ ቲክታክ እንዲጠቀሙ የማይፈልጉት ደግሞ ስልካቸውን ሁሉ እስከ መቀማት የደረሱበት ደረጃ ነው ያለው አሁን ላይ ማለት ነው። አሁን ላይ ይህን ነገር ከለቀቀች ወዲህ አብዛኛዎቹ መዲያሞች ከሰራተኛቸው ወይም ደግሞ ኮንትራት ያሉ እንደዚህ አሁን አዲስ የመጡትን ስልካቸውን ለመቀማት ሰበብ ፈልገው ስልካቸውን መቀማት የሚፈልጉ ሰዎች ከሰራተኞቻቸው ወይም ደግሞ ከአሰሪዎቻቸው ማነው ሰራተኞቹን ስልክ እንዳይዙ የሚፈልጉ አሰሪዎች በዚህ ምክንያት ስልካቸውን እየቀሙ ባሏቸውን እያስቀሯቸው ነው ማለት ነው። አያችሁ፣ ይቺ ልጅ ባለማወቅም ሆነ በማወቅ የሰራችው ስህተትና ጥፋት አንደኛ የእሷን ሕይወት አደጋ ላይ ጣለ። ሁለተኛ እጅግ በጣም በስቃይ ውስጥ የሚኖሩ በስቃይ ውስጥ የሚሰሩ ቲክታክን ነፍሳቸውን ለማዳን ብቻ የሚጠቀሙበት እህቶቻችን ስልካቸውን ተቀሙ። ብዙ እህቶች ሚዲያ እንዳይጠቀሙ ተከለከሉ። ብዙ እህቶች ኢንተርኔት እንዳይጠቀሙ ተከለከሉ። እጅግ በጣም ብዙ ነገር ነው ያጠፋችው ይች ልጅ ማለት ነው። ስለዚህ ከዚህ በኋላ ደግሞ ይህ ነገር ፊልተር ይሁን ፊልተር እንደሆነ ያውቁታል እነሱ። ነገር ግን በዚህን ያህል ልክ መድፈር ሀኩማ ወይም ደግሞ የዚህ ሀገር መንግስት ማለት እንደ ሀገራችን አይደለም። ለመንግስታቸው ክብር አላቸው። እንደገና ደግሞ ህጋቸው እጅግ በጣም ከባድ ነው። ከንፈር ለከንፈር መሳሳም ደግሞ እጅግ በጣም ነውር ነው እዛ ሀገር ላይ። ያም የሚሆነው ደግሞ ለምንድን ነው? በተለይ ሰራተኛ ከመንግስት ጋር አስባችሁታል? እዚሁ ሀገር ላይ እየኖረች በገዛ በሚመራት ሀገር ላይ እየኖረች እንደዚህ አይነት ነገር ማድረግ ራሱ በምንስ ትዝ ብሏት በምንስ አስበው ለምንስ እንደዚህ አደረገችው የሚለውን ነገር እጅግ በጣም ከባድ ነው። ታስታውሱ ከሆነ የዛሬ 6 ወር 5 ወር አካባቢ ላይ አንዲት ልጅ ቁርአን ይዛ የተለያየ ነገር እያደረገች ክብር የሌላት ለእምነት ክብር የሌላት ልጅ የተለያየ ነገር እያደረገች ቪዲዮ ሰርታ ቲክታክ ላይ ወዲያው ነበር ያጠፋችው። መኖሪያ ቤቷን የስራ ቦታ ወጣች ምናለች፣ አድራሻ ያጠፋች ምናለች። ግን የመን ነበር የያዟት ማለት ነው። እንኳን አይደለም ሳውዲ አረቢያ ላይ ኢትዮጵያ ብትገቡ ይይዟችኋል። ምክንያቱም ኢትዮጵያ ላይ የዚህ ሀገር ኤምባሲ አለ፣ የዚህ ሀገር ኤጀንሲ አለ። ስለዚህ ይሄን ነገር ደግሞ ኢትዮጵያ አስችል ልጅ እንኳን ኢትዮጵያ ብትገባ የኢትዮጵያ ኤምባሲ ኢትዮጵያ ላይ የተቋቋመው የአረብ ሀገር ኤምባሲ ስላለ የሳውዲ አረቢያ ኤምባሲ ስላለ የትም አጠፋም፣ የትም አትለቀቅም። ስለዚህ እህቶቼ አብዛኞቻችሁ መዳም ቤት ስትመጡ ዋይፋይ ስለተመቻችሁ፣ ስልክ ስለተመቻችሁ፣ ማውራት ስለተመቻችሁ፣ መጨፈር ስለተመቻችሁ፣ ከልካይ ስለሌላችሁ ብቻ የምትሰሩትን ነገር ሳታውቁ ዝም ብላችሁ ሚዲያ ላይ አትልቀቁ። እኔ እዚህ ቤት ስሰራ ዩቲዩብ አለኝ፣ ቲክታክ አለኝ፣ ኢንስታግራም አለኝ፣ ምንድነው ትዊተር አለኝ። የሌለኝ ነገር የለም እዚህ ሚዲያ ላይ ስሰራ ማለት ነው። ግን አንድ ቀን የሴትዮን ጣውላ እንኳን ፎቶ አንስቼ ሚዲያ ላይ ለጥፌ አላውቅም። ጣውላ ማለት ነው። ምክንያቱም አንደኛ ሴትዮዋ እንደማትፈልግ እረዳለሁኝ። እኔ ሚዲያ እኔ ራሴ በራሴ ስልክ መጠቀም መብት አለኝ። ሸበካዋን ከፈለገኝ ስትገኝ ሸበካ ሞላለሁኝ። ግን የእሷን ዕቃ ምንም ነገር ሚዲያ ላይ የምለቀው ነገር የለኝም። አለቅ ምን ለምን መሰላችሁ? እኔ የመጣሁት እዛ ሀገር ልሰራ ነው። ይሄ ሚዲያ የምሰራበት ደግሞ የገንዘብ አገኝበታለሁ ብዬ እስከሆነ ድረስ የእሷን ነገር አይደለም መልቀቅ ያለብኝ። የእሷን ነገር ዛሬ ላይ እዚህ ቦታ ላይ እየለቀኩኝ ነገ ሀገር ስገባ ምንድን ነው የምለቀው? ስለዚህ እኔ የእሷ ምንም ነገር እንዲገባብኝ አልፈልግም። አንዲት ዕቃ እንኳን እንዲተገባብኝ አልፈልግም። ብዙ ጊዜ ይሄ የኛ ቤት ዙሪያው እንዳለ ግድግዳው የተለያዩ ስዕሎች አሉት፣ የተለያዩ ዲዛይኖች አሉት። በጣም ብዙ ነገሮች፣ ፈረሶች ምናምን የተለያዩ እንስሳቶች ሁሉ ስዕል አለው፣ ጌጣጌጥ አለው ግድግዳው። ያ ጌጣጌጧ እንዲገባብኝ አልፈልግም። ይህ አሁን ከጀርባ ያለው ጌጣጌጥ ነው፣ የሆነ የተሳለ ስዕል ነው፣ ግድግዳ አይደለም። ይሄ ጌጥ አሁን ስለገባብኝ በጣም ነው እንትን ብሎ ምኗም ነገር እንዲገባብኝ አልፈለግም። ግን ነፃ ግድግዳ የለም፣ እንደዚህ አይነት ነገር የሌለበት ግድግዳ የለም። ለዛ ነው እንጂ እንኳን አይደለም በዚህ ደረጃ በዚህ ልክ በእንደዚህ አይነት ነገር ወርጄ ልሰራ ቀርቶ እቃቸው እንኳን እንዲገባብኝ አልፈልግም። እና እህቶች እባካችሁ ሚዲያ ስለተጠቀማችሁና ሚዲያ ስለተመቻችሁ ብቻ እንደዚህ አይነት ነገር አታድርጉ።
እንደዚህ አይነት ነገር አደረጋችሁ ማለት በጉጉት የምትጠብቃችሁ፣ በስስት የምትናፍቃችሁ፣ አይናችሁን ላይ የጓጓ አባታችሁ፣ እህቶቻችሁ፣ ወንድሞቻችሁ እንዲሁም ደግሞ ወልዳችሁ ከሆነ ልጆቻችሁ፣ ባል ካላችሁ ባላችሁ እጅግ በጣም የእናንተን መምጣት የእናንተን ማየት በጉጉት እየጠበቁ ያሉ ቤተሰቦቻችሁ እንዳሏችሁ አትርሱ። ምናልባት የእናንተ ህይወት ለእናንተ ምንም ካልሆነ እናንተ በመኖራችሁ ውስጥ የሚኖሩ በጣም እጅግ በጣም በርካታ ቤተሰቦች አሉ። እኛ የመኖራችን ለእነሱ መኖራቸው እንደሆነ የሚሰማቸው ብዙ እናቶቻችን አሉ። ለምሳሌ የኔ እናት የኔን መምጣት እንጂ የኔን ሞቶ መሄድ አትፈልግም። የኔ አባት የኔን አይን ማየት እንጂ የኔን አይን ተከድኖ ማየት አይፈልግም። ስለዚህ የኔ መሞትና የኔ መሰበር ቤተሰቦችን እጅግ በጣም ይሰብራቸዋል። እኛ አንድ ነገር ሆን ማለት ከጀርባችን ያሉ እጅግ በጣም ብዙ ቤተሰቦች አሉን እና በዋነኝነት አረብ ሀገር ስትመጡ ስልክ እጃችሁ ላይ ስትይዙ ስልክ እጃችሁ ላይ ይዛችሁ ሚዲያ ላይ ስትወጡ ሚዲያ ላይ ይዛችሁ የምትወጡትን ነገር ማወቅ፣ ማስተዋል፣ መገንዘብ አለባችሁ። ዝም ብላችሁ እንዳመጣላችሁ ቀርጻችሁ የምትለቁ ከሆነ ዋጋ ትከፍላላችሁ። እጅግ በጣም የማትወጡበት መከራ ውስጥ ትገባላችሁ፣ የማትወጡበት አዘቅት ውስጥ ትገባላችሁ። ስለዚህ እህቶቼ ዛሬ ላይ ይሄ ነገር እንደቀላል አይተው እሷ የለቀቀችው ይኸው እስከ ህይወቷ ድረስ አደጋ ላይ ጣላት ማለት ነው። ህይወቷን እስከ ማጣት ድረስ እኔ እውነት ስነግራችሁ እንዳለ አረቦቹ ሁሉ ተነቃንቀውበታል። አረቦቹ ሁሉ ይዘውታል ማለት ነው። ምክንያቱም እነዚህ የዚህ ሀገር የአረብ ሀገር ህዝብ በመንግስታቸው ላይ ቀልድ የለም፣ አይቀልዱም። እንትን እንደዚህ በቀልድ ምናምን እንደዚህ የሚታለፍ ነገር አይደለም። ስለዚህ እባካችሁ እንደዚህ አይነት ነገር ስትሰሩ ጥንቃቄ አድርጉ። ሲጀምር ይሄ የሚገጣጠም ፊልተር ምን አስጠቀማችሁ? በቃ ይሄ አንዱን ከአንዱ ማቀፍ፣ አንዱን ከአንዱ መሳም፣ አንዱን ከአንዱ እንትን ማለት ምን አስደረጋችሁ? ምን ያደርግላችኋል? ይሄ ፊልተር ነው። ይሄ ትክክለኛ ነገር አይደለም። ትክክለኛ ነገር ቢሆን እንኳ እሺ፣ መቼም ባላችሁ ጋር ምናችሁ ጋር መቼም አንዴ ተጃጅለናል፣ ትውልዳችን ተጃጅሏል። ግን እንደዚህ አይነት ነገር እንደዚህ አይነት ደረጃ ላይ ገብታችሁ ይሄን ያህል ነገር ስታደርጉ መውደቂያችሁን እያሰባችሁት የምትወርቁበትን የሚደርስባችሁን መከራና ስቃይ እያሰባችሁ ምናልባት ፎሎ ፍለጋ ምናልባት እይታ ለመሳብ ምናልባት ደግሞ ብቻ የተለያዩ ነገሮችን አስባችሁ ሊሆን ይችላል። ነገር ግን ቢያንስ ከንፈሩን ከመሳም በትከሻ ለመሳም እንኳን ብትሞክር ምናልባት ስለማከብረው ስለምለው ብላ የሆነ ማስተባበያ ልትሰጥ ትችል ነበር። ይሄ ግን ከንፈሩን ነው እየሳመች ያለችው እና እጅግ በጣም ነውር ነው፣ አጸያፊም ነው። እኔ ሳየው በጣም ነው የደነገጥኩት ወዲያው ማለት ነው። ወዲያው ሳየው በጣም ደግሞ እንደዚህ አይነት ቪዲዮ ሰው ላይክ ስለሚያደርገው ሸር ስለሚያደርገው ዱት ስለሚያደርገው በጣም ብዙ ሰው ጋር የመድረስ አቅም አለው። እናንተ ከፔቻችሁ እንኳን ብታጠፉት አንድ ሰው ዱት ካደረገው ያ ሰው ዱት እያደረገ ወይም ሸር እያደረገ ብዙ ሰዎች ጋር እንዲደርስ ይሆናል። ከዛም አልፎ ደግሞ አረቦቹ ጋር ይደርሳል ማለት ነው። እና እባካችሁን ጥንቃቄ አድርጉ። እንደዚህ አይነት ነገር ስትሰሩ ራሳችሁን የምትወርቁበትን ወደ ኋላ እያሰባችሁ እሰቡ። አረብ ሀገር ስትመጡ ስሜታችሁን ብቻ ሳይሆን ስሌትንም ተከተሉ። በስሜት በጓዝ እጅግ በጣም አደጋ ውስጥ ያስገባል። ስሜት ብቻውን ምንም አያደርግም። ስሌትን መጠቀም መቻል አለባችሁ። ይሄን ነገር ባደርገው ይሄ ነገር ይከተልብኛል ወይ? ይሄን ነገር ብሰራው ይሄን ነገር ያበላሽብኛል ወይ? ለምሳሌ እኔ ዩቲዩብ መስራት እፈልጋለሁ፣ ግን ይህንን ስልክ ዩቲዩብ አልሰራበትም እሰብረዋለሁ ካልኩኝ ከነዚሁም ስልክ አጥቼ ባዶ እጄን እቀራለሁ፣ ዩቲዩብ መስራት አልችልም ማለት ነው። ስለዚህ ስሜታዊ ብቻ ሳይሆን መሆን ያለባችሁ ስሌታዊ መሆንም አለባችሁ። ነገ ከምትሰሩት በስተጀርባ ከምትሰሯቸው ነገሮች በስተጀርባ የሚመጡባችሁን አደጋዎች እና መከራዎች ማሰብ ማስተዋል አለባችሁ። ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበር። ምናልባት ለብዙ እህቶቻችን ያስተምራቸዋል ይጠቅማቸዋል ካላችሁ ላይክ እና ሼር ሰብስክራይብ ያደረጋችሁ ለብዙ እህቶች እንዲደርስ አድርጉልኝ። ትናንትና ቪዲዮ አልሰራሁም ነበረ። ያው ትንሽ አንዳንድ ጊዜ የሚደብራችሁ ነገር አለ፣ ለዛ ነው። እና እባካችሁን እህቶች እባካችሁ እንደዚህ አይነት ነገር አታድርጉ። እንደዚህ አይነት ነገር ስታደርጉ የሚመጣባችሁን ችግርና መከራ እሰቡ። የሚመጣባችሁን መከራ እሰቡ፣ አስተውሉ። እጅግ በጣም ጥንቃቄ ማድረግ አለባችሁ። እጅግ በጣም ማስተዋል አለባችሁ። ነገ የምትወድቁበትን ዛሬ ላይ የሰራችሁት ነገር ነገ የት ላይ ነው የሚጥላችሁ? ያን ነገር አስባችሁ ወደፊት ስትራመዱ ፊት ለፊታችሁ ላይ እንቅፋት የሚሆናችሁን ነገር አይታችሁ ለማለፍ ሞክሩ። በስሜት ብቻ አትነዱ። በስሜት ብቻ አትመሩ። ስልክ እጃችሁ ላይ ስላለ ስልካችን እጃችን ላይ ቢኖር በስልካችን ምንድነው መስራት ያለብን ምንድነው ማድረግ ያለብን የሚለውን ነገር አገናዝቡ፣ ግንዛቤ አድርጉ። ጭንቅላታችሁን አሰሩት።
የመጣላችሁን ነገር ብቻ ወርዳችሁ ሰው የሰራውን ሁሉ አትስሩ። ብዙ ልጆች ልጆቻቸው ጋር፣ ወንድሞቻቸው ጋር፣ እናቶቻቸው፣ አባቶቻቸው ጋር፣ ባሎቻቸው ጋር እንደዚህ ነገር ሲሳሳሙ ምን ሲሉ አያለሁኝ። እኔ ለምሳሌ ልጅ አለኝ። ልጅ እንደዛ አድርጌ መሳም አቅቶኝ አይደለም፣ ግን የሚጠቅመኝ ነገር የለም። ምን ይጠቅመኛል? ይሄ አርቲፊሻል ነገር ነው ሚዲያ ላይ እየመጣ ቻይና ለራሷ ጥቅም ብላ ሰርታ ያመጣችው አፕሊኬሽን ነው እንጂ ለእኔ የሚጠቅመኝ ነገር ምንም የለም። ልጅን መሳም አልፈልግ ብዬ አይደለም፣ እናቴን መሳም አልፈልግ ብዬ አይደለም፣ አባቴን መሳም አልፈልግ ብዬ አይደለም። ግን ምንም ጥቅም የለውም፣ ምንም ፋይዳ የለውም። ይልቅ እዛ አፕሊኬሽን አውርጄ ወይም ደግሞ እዛ ይሄንን ፊልተር እንደዚህ ከማደርግ ካርድ ሞልቼ ልጅንም እናቴንም ባወራቸው ልጅንም እናቴንም በካርድ በስልክ አውርቼ ድምፃቸውን ሰምቼ ድምፅን ሰምተው ብዙ ነገርን እንትን ብል ያ ይበልጣል። ስለዚህ እባካችሁ ጥንቃቄ አድርጉ፣ ራሳችሁን ጠብቁ። ዛሬም ብቻ ሳይሆን ነገን እሰቡ። የእናንተ ህይወት ምንም ካላሳሰባችሁ ደግሞ የእናንተ መኖር የሚያኖራችሁ ቤተሰቦች እንዳሉ እወቁ። በጀርባችሁ ብዙ ሰው እንደሚጎዳ አወቁ። ልጃችን አረብ ሀገር ሄዳ ሰርታ ትመጣለች ብለው ልከው እናንተ ደግሞ እንደዚህን ነገር ሰርታችሁ ምንም ማለት እናንተ ጥፋት ይሆናል ብላችሁ ያላሰባችሁት ነገር ሳታስቡት ህይወታችሁን ማጣት፣ የእናንተ ህይወት መጥፋት ብቻ ሳይሆን የቤተሰቦቻችሁን ልብ መስበር እጅግ በጣም ከባድ ስለሆነ ጥንቃቄ እንድታደርጉ ለማለት ፈልጌ ነው። እወዳችኋለሁ። መልካም ጊዜ። ስለነበረን ቆይታ ሁሉ እያመሰገንኳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሁልጊዜም እንደምላችሁ ሀገራችንን ሰላም፣ ህዝባችንን ፍቅር ያድርግልን። ፈጣሪ አምላክ ከክፉ ነገር ከክፉ አደጋ ይጠብቃችሁ። በእግር ወጥቶ በሳጥን ከመመለስ ይጠብቃችሁ። እወዳችኋለሁ። መልካም ጊዜ። የውቤ ሸጋ እናት ፖዚቲቭ ነኝ። ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ደህና ሁኑልኝ።